እሳሽን እየጠበቁ ነው። እዚህ ጋር ነው እሱ እዚህ ድምጽ ቼክ አድርጉ ነበር ማለት ነው። ችግር የቤተክርስቲያን ይታወቃል። ስምዎትንና የስራ ድርሻዎትን ቢነግሩን። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ሊቀ ስልጣናት አባ ገብረስላሴ በላይ መልዕልተ አድባራት ደብረ ቀራንዮ መድኃኔዓለምና ቅዱስ ገብርኤል አብያተ ክርስቲያናት ዋና አስተዳዳሪ ነኝ። በጣም አመሰግናለሁ። ይሄ መቼ ተጀመረ? መቼ እዚህ ደረሰ? የቅዱስ ገብርኤል ቤተክርስቲያን እንግዲህ ቅዱስ ገብርኤል ቤተክርስቲያን እኔ 2014 ዓመተ ምህረት ነው ወደዚህ የመጣሁት። 11 ቀን እና ቅድሚያ ሙዚየሙን መስጠት እንዳለብን ሙዚየም አቀማመጥ ምቹ ስላልነበረ ወቅቱ የማይመጥን ስለነበረ ሙዚየሙን እናስቀድም ብለን ሙዚየሙን አስቀድመን ወዲያው ግንባታ ፍቃድ ፕላን አድርገን ወደ ግንባታ ገብተን 2015 ዓመተ ምህረት ሰኔ ወር አስመርቀን ሙዚየሙን እሱ እንዳለቀ ደግሞ ወደዚህኛው ቅዱስ ገብርኤል ቤተክርስቲያን የቦታው አቀማመጥ የማይመች በጣም ተዳፋትና የድላማ እንደመሆኑ መጠን ወንዝ ዳርም ሆኖ ተደብቆ ቤተክርስቲያኑ ከተማ ገጠር ከተማ ያለ ቤተክርስቲያን ገጠር ነው ያለውና ገጠር ብዙ ትልልቅ ቤተክርስቲያኖች ብዙ ካቴድራሎች ተሰርተው ቅዱስ ገብርኤል አዲስ አበባ መሀል ሆኖ ምስኪኑ ገብርኤል ጥቅሉ ገብርኤል እየተባለ ተወሽቆ የማይታይ የማይታወቅ ቦታ ላይ ስለነበረ ወደዚህ ወደ ከፍታ ቦታና ወደ ተሻለ ቦታ እንዲወጣ ሀሳቡና ውሳኔውን የሰብከውና ወደ ካህናት አወርደን ተቀብለውት ህብረተሰቡም ሁሉም በደስታ ተቀብለው ፕሮሰስ የጀመርንበት 2015 ዓመተ ምህረት ነው። መሰረት ድንጋይ የተጣለው 2014 ዓመተ ምህረት ሰኔ ወር ነው። መሰረት ድንጋይ የተጣለው በብፁዕ አቡነ መልከጼዴቅ ነው። ነገር ግን ወዲያው ግንባታ ለመጀመር ግንባታ ፍቃድ ያስፈልግ ነበረ። ፕሮሰሱ ከባድ ነበረ። ፕሮሰሱን እስከምንጨርስ ግንባታ ፍቃድ ያገኘነው 2016 ዓመተ ምህረት የካቲት ወር ነው። ወዲያው አምና ወዲያው ግንባታ ፍቃድ እንዳገኘን ወደ ግንባታ ፕሮሰስ ስንገባ ሙሉ በሙሉ ህንፃ ግንባታው የተጀመረው ግንቦት ወር ነው። ግንቦት ወር ከክረምትና ከዝናብ ለመውጣት ፉቲንጉና የመሬቱ ያሉ ግንባታዎች በፍጥነት ለማውጣት ከፍተኛ ርብርብ አድርገዋል። ምዕመናኑ ህብረተሰቡ በአይነት እያመጡ በገንዘብ እያመጡ በማቴሪያል አሁን የሚታየው ደረጃ ላይ የደረሰው አመት ባልሞላ የ9 ወርና ወይም የ10 ወር ብንለው በዚህ ደረጃ ስላብ ላይ ደርሰን ስላብ ብረት እየረበረብንና ስላብ ብረት እየሰራ ነው የምንገኘው። እንግዲህ ስላብ ላይ ሲደረስ ግራውንድና ፍሎር ያለው ስለሆነ ከፍተኛ ኮስት ነው የሚጠይቀው። የሚሰራ ይመስለኛል። ምክንያቱም የሰኛውም ራሱ አንድ ቤተክርስቲያን ነው፣ ሌላኛውም አንድ ቤተክርስቲያን ነው። በአንድ ወረት ቤተክርስቲያን እየሰሩ ነው ብዬ ነው የማምነው። ምን ይላል? አዎ እውነት ነው። እንግዲህ ይሄ ጫካ የበዛበት መኖሪያም ቤተልሔምም ብዙ ደጀ ሰላም ብዙ ክርስትና ቤት ስለሚያስፈልገው ካህናት መኖሪያ ቤተክርስቲያን ሙሉ መገልገያ ስለሚያስፈልገው ይሄ ግራውንዱ ተጨማሪ ቤተ መቅደስ ለምሳሌ ሐምሌ ገብርኤል፣ ታኅሳስ ገብርኤል ትልልቅ በዓላቶች ሲሆኑ
ወራቢና ህብረተሰብ ሲበዛ በሁለቱ ቤተ መቅደስ ላይና ታች እንዲቀደስ ግራውንዱ ቤተ መቅደስ ያለው ማስቀደሻ ያለው ነው። ክርስትና ቤትም አለው። እንደዚህ እንደ ዕቃ ቤት የንዋያተ ቤተ መቅደስ ንዋያተ ቅዱሳት ማስቀመጫም እንዲሆን ብለን ቦታውም ለግራውንድ ምቹ ስለሆነ ተዳፋት ስለሆነ ግራውንድ እንዲኖረ ብለን ነው። ሁለት ቤተ ክርስቲያን ነው እየተሰራ ያለ እውነት ነው። አሁን የስላቡ እንደምንም በብረት በአሸዋ በጠጠር በማቴሪያል በሲሚንቶ ከተረባረብንበት ወደ ላይ ወደ ዶሙና ወደ ዋናው ቤተ ክርስቲያን መጨረስ ደግሞ ያው ብዙ እንደማያታግለን ነው። ትልቅ ትግል ያለው ትንቅንቅ ያለው ስላብ ላይ እና ይህንን በአጭር ጊዜ እዚህ አድርሰን ምእመናኑ በሰጡን ማቴሪያል በሰጡን ገንዘብ እዚህ እንዳደረስን ሁሉ በአጭር ጊዜ ደግሞ ጨርሰን ለአገልግሎት እንደምናበቃው ሙሉ እምነት አለኝ። የተወደዳችሁ የኦርቶዶክስ ተዋሕዶ አማኞች በሀገር ውስጥም በውጭም ያላችሁ ሁላችሁም ኢትዮጵያውያን ኢትዮጵያ ቤተክርስቲያን የምትወዱ የምትደግፉ ቤተክርስቲያን ተቆርቋሪ ልጆቻችን ከዚህ በፊትም በስራ እንደምትደግፉን በመካኒሳ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን፣ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ባለወልድ ስናድስ ባለወልድ ያለው ህንፃ ስንሰራ ጎላጉል ህንፃ ያለው ስንሰራ እንደዚሁም ደብረ ስብሐት ልደታ ለማርያም እንደዚሁ ልማቶች ስንሰራ መድኃኔዓለም ቤተክርስቲያን ስናድስ እንተዋወቃለን። አግዙናላችሁ፣ በስራ እንተዋወቃለን እና ይህ ቦታ ደግሞ በልማት ወደኋላ የቀረ ቦታ ነው። የአዲስ አበባ የመጀመሪያ ነው። አያትም ቅድመ አያትም ነው። ይህንን ደብር የሚቀድም የለም በአዲስ አበባ ማለት ይቻላል። ምናልባት ዋሻ የካ ሚካኤል ያለው ሊቀድም ይችላል። ከዚህ ይሄ ሁለተኛና ከዛ ቀጥሎ ያለው ነው። ያኛው 600 ዓመት ያለው ነው። ይሄኛው ደግሞ 200 እድሜ እየደረሰና እያስቆጠረ ያለ ነው። በ1826 ዓመተ ምህረት በንጉሥ ኃይለ ሥላሴ የተጀመረ ደብር ስለሆነ ደብራችን ከብዙ ልማቶች ወደ ኋላ ቀርቷል። የአካባቢ ህብረተሰብም የዚያን ያህል አቅም ያለው ብዙ እንደ ቦሌ እንደ መሀል ከተማ እንዳሉት ህንፃዎች ፎቆች አይታዩም። ዛፍና ቅጠል ጫካ ነው የሚታየው። ህብረተሰቡ ደግሞ እንደሚታወቀው በጣም በመጠነኛ ኑሮ የሚኖር ከእጅ ወደ አፍ ኑሮ የሚኖር ህብረተሰብ ነው። አብዛኛው ድንችና ቲማቲም ሽንኩርት ሽጦ የሚተዳደር ከዛ በዘለለ ደግሞ ያው ይህን ያህል ባለሀብት አለበት የሚባል ሰፈር አይደለምና ከሩቁም ከቅርብም የምናውቃችሁ ልጆቻችን እያገዛችሁን እዚህ እንደደረሰ ህንፃው አሁንም ድጋፋችሁ ሳይለየን እጃችሁ ሳይታጠፍ እንደሰጣችሁ እንደሰራችሁ እንዳደረጋችሁ እንድትቀጥሉ መልእክታችንና ጥሪያችንን እናስተላልፋለን በቤተክርስቲያናችን ስም። አሁን የወለል ስራ ከስር አልቆ ወደ ላይ ወጣችኋል። አሁን ዋና ይሄ ለስላፉና ወደ ላይ ለመቀጠል አሁን ይህን ስላፉን ለመዝጋት ዋናው ችግራችን ምንድን ነው? ዋናው መሰረታዊ ችግራችን የገበያ አለመረጋጋት። ብረት አሁን ባለፈው የነበረው ዋጋ አሁን ከነዳጁ መጨመር ጋራ ከዶላሩ መጨመር ጋራ ተያይዞ ብረት ፎርማ እንኳን ለመግዛት ሰብስበን ሶስተኛው ቀን ወይም በማግስቱ የነበረውን ዋጋ እናገኝ እና ብረት ከጊዜ ወደ ጊዜ እየናረ እየጨመረ የገበያውን አለመረጋጋት ችግር አለና ብረት በጣም ያስፈልገናል። ትልቁ ችግራችን ብረት ነው። ቀጥሎ ሲሚንቶና ጠጠር አሸዋ ነው። እነዚህ ካገኘን ያው የኮንክሪትና የግንባታ ስራውን ማጠናቀቅ እንችላለን። ከዛ በኋላ ደግሞ የፊኒሺንጉ ስራ ነው የሚሆነው ማለት ነው። ግንባታውንና ኮንክሪቱን ሙሌ ሳንሰራ ሳንጨርስ ወደ ፊኒሺንግ ስለማናስብ ማለት ነው። በየትኛውም ዓለም ላይ ያሉ በቤተክርስቲያኑ ባንክ ቁጥር እንዲልኩ ይንገሯል። እንግዲህ በየትኛውም ክፍለ ዓለም በሀገር ውስጥም በሀገር ውጭም ያላችሁ እዚህ ድረስ መምጣት የማትችሉና የማይመቻችሁ ኦርቶዶክሳውያን ተዋሕዶ ቤተክርስቲያን ሂሳብ ቁጥሩ የደብራችን ቀራኒዮ መድኃኔዓለምና ቅዱስ ገብርኤል ብላችሁ 10,000 አካውንት ሂሳብ ቁጥሩ 10,000 28 67 33 73 ንግድ ባንክ ሂሳብ ቁጥር ነው። በዚህ አካውንት ቁጥር ገቢ ብታደርጉ ለደብሩ ይደርሳል። ወጪ አድርገን ማቴሪያልን ገዝተን መገንባትና መስራት እንችላለን ማለት ነው። ይሄ አካባቢው ምንድነው? ይሄ አካባቢ ያው መጠሪያው እንግዲህ
ቀራኒዮ በሚል ነው። ትምህርት ቤቱም የመንግስት ትምህርት ቤት አለ እዚህ። ቀራኒዮ ትምህርት ቤት የሚል ነው ስያሜው። በቀራኒዮ መድኃኔዓለም ነው። ክፍለ ከተማውም ኮልፌ ቀራኒዮ ነው የሚባለው። ከነ ክፍለ ከተማው ቀራኒዮ የሚል ስያሜ ነው የያዘው። ይሄ አሁን አካባቢ ያለንበት ቅዱስ ገብርኤል ያለበት ደግሞ አካባቢው መንዲዳ ገበያ የሚባል አለ። እዚህ ሰልባጅ መሸጫ በተለይ መለያ ለመምጣት የሚፈልጉ ለማየት መንዲዳ ገበያ የሚባል ሰልባጅ መሸጫ ያለበት ነው። ከጦር ኃይሎች በዋናው ከተማ ስትመጡ ከጦር ኃይሎች ወደ ቤቴል መሄጃ አስፋልት ይዛችሁ ስትመጡ መንገድ ዳር ላይ ነው የምታገኙት። መጠየቅም ይቻላል። ማስታወቂያም አለው። ቤተክርስቲያኑ አርማ ያለበት በር ያለበት ቅዱስ ገብርኤል ቀራኒዮ መድኃኔዓለም እና ቅዱስ ገብርኤል የሚል እንደገና ደግሞ የቤተክርስቲያኑ ግንባታ ፕላን ያለበትን ባነር በአየር ጤናና በቤቴልም ከመጡ ቀጥታ ወደ ጦር ኃይሎች የሚወስደውን አስፋልት ይዘው ቁልቁሎት ከወረዱ በኋላ መንዲዳ ሰልባጅ መሸጫ ገበያ ላይ ሲደርሱ በቀኝ በኩል የሚገኝ አስፋልት ዳር ላይ ያለው ቅዱስ ገብርኤል ነው። ከቀራኒዮ ደግሞ የሺደበሌ የሚሆን በሆላንድ ኤምባሲ ቢመጡ ደግሞ ከቀራኒዮ መድኃኔዓለም በስተጀርባ ወረድ ብሎ አስፋልት ዳር ላይ የሚገኝ ነው ማለት ነው። ቀራኒዮ አደባባይ የሚባልም አደባባይ አለው። እሱን አደባባይ ዙራችሁ ወደዚህ ስትመጡ መንዲዳ አካባቢ ቅዱስ ገብርኤል ቤተክርስቲያን ይገኛል። እርሷን ለሚፈልጉ ስልክዎት ይሰጡ 0910 62 02 63 አባ ገብረስላሴ የሚፈልግ ሰው ደውሎ በዚህ ደውሎ የሚፈለገውን ነገር መጠየቅ ይችላል። በዚህ ስልክ ቁጥር ደውሎ መጠየቅ ይችላል ማለት ነው። ቆማ እንሰጣለን። በጣም እናመሰግናለን። እስቲ ንጎብኙ። እኔም እጅግ አድርጌ ክቡር ሊቀ ትጉሃን ባህታዊ ገብረ መስቀል ገብረ ኃይለ መስቀል ድሮም የቤተ ክርስቲያን በገጠርም በከተማም ችግረኞችም ድሆችም ቤተክርስቲያን የሚረዱ የቤተ ክርስቲያናችን ዋና የጀርባ አጥንት ኖት። አሁንም በተደጋጋሚ እዚህ ቦታ ላይ የመጡ ቀራኒዮ በተለየ ሁኔታ እንደሚወዱ ታውቃለሁና ባለፈው ወርም የመድኃኔዓለም መጥተው አስተባብረዋል፣ ምዕመናንን አስተምረዋል፣ መክረዋል። ዛሬም እንደዚሁ ለህንፃ ግንባታው ትልቅ አስተዋጽኦ ነው ያደረጉትና እጅግ አድርጌ ያመሰግኖታለሁ፣ አከብሮታለሁ። እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። እግዚአብሔር ይጠብቅልኝ።